ሰላም ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ +251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ከየ እስከ ዮ ባሉ ፊደላት ቃላትን እየመሰረቱ እንዲሁም እነዚህ የአማርኛ የመሰረትናቸውን ቃላቶች በእንግሊዝኛ ስፔሊንግ በቀጥታ በአማርኛ እንዴት ተብለው እንደሚጻፉ እናያለን ማለት ነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮም እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ በየ የመሰረትነው ቃል የጋራ የ ከየቤተሰብ መጀመሪያ፣ ጋ ከቤተሰብ አራተኛ፣ ራ ከቤተሰብ አራተኛ። እነዚህን ሶስት ፊደላት ስናጣምር የጋራ ማለት ነው። የጋራ ብለን ደግሞ ስንጽፍ በእንግሊዝኛ ስፔሊንጎች ተጠቅመን ያው አማርኛውን ነው የምንጽፍ። ዋይ ጂኤ ጋ አርኤ ራ የጋራ ብለን ዳይሬክት አማርኛውን በእንግሊዝኛ ስፔሊንጎች ተጠቅመን ስንጽፍ እንደዚህ ነው ማለት ነው። በዩ የመሰረትነው ቃል ዩሮ የገንዘብ አይነት ነው፣ ታውቁታላችሁ። ዩ ከየቤተሰብ ሁለተኛ፣ ሮ ከረቤተሰብ ሰባተኛ በአንዴ ስናጣምር ዩሮ የሚል ቃል እናገኛለን ማለት ነው። በእንግሊዝኛ ስፔሊንግ ስንጽፍ ዩ አርኦ ሮ ዩሮ እንደዚህ ይሆናል ማለት ነው። በይ የመሰረትነው ቃል በሶስተኛዋ ጊዜ አብዛኛውን አንጽፍም፣ በጽሁፍ ጊዜ ከስንት አንድ ነው እና ስለዚህ ስድስተኛውና ሶስተኛው ተመሳሳይ ስለሆነ አብዛኛው ምንጽፍ በስድስተኛው ስለሆነ በዚህኛው ነው የጻፉላችሁ ማለት ነው። ይሁን ይ ከየቤተሰብ ስድስተኛ፣ ሁ ከሀ ቤተሰብ ሁለተኛ፣ ን ከነ ቤተሰብ ስድስተኛ። እነዚህን ሶስት ፊደላት ስናጣምር ይሁን የሚል ቃል መስረት ቻልን ማለት ነው። በእንግሊዝኛ ስፔሊንግ ሲጻፍ ሁ ኤን ን ይሁን ብለን ስንጽፍ እንደዚህ ነው ማለት ነው። በያ የመሰረትነው ቃል ያሬድ ያ ከየቤተሰብ አራተኛ፣ ሬ ከረቤተሰብ አምስተኛ፣ ድ ከደቤተሰብ ስድስተኛ ስናጣምር ያሬድ የሚል ቃል አገኘን ማለት ነው። ያሬድ ብለን ለመጻፍ ከፈለግን ያ አርኢ ሬ ድ ያሬድ እንደዚህ ነው ማለት ነው። አሁንም እዚህ ጋር አምስተኛው ነው እና የመጀመሪያው የጋ ተመሳሳይ ድምጽ ስላለው አብዛኛውን ጊዜ የሚጻፈው በመጀመሪያው ስለሆነ የመጀመሪያውን የተጠቀምኩት የግል የመጀመሪያ ነው ከቤተሰብ፣ ግ ከገቤተሰብ ስድስተኛ፣ ል ከለቤተሰብ ስድስተኛ። እነዚህን ስናጣምር የግል ይሆናል ማለት የሚል ቃል አገኘን። እንደ ጂ እንደ ግ፣ ኤል እንደ ል የግል ብለን ስንጽፍ እንደዚህ ነው ማለት ነው። በይ ስንመሰርት ይናገር ይ ከየቤተሰብ ስድስተኛ፣ ና ከነቤተሰብ አራተኛ፣ ገ ከገቤተሰብ መጀመሪያ፣ ር ከረቤተሰብ ስድስተኛ ስናጣምር ይናገር የሚል ቃል መመስረት ቻል ማለት ነው። በእንግሊዝኛ ስፔሊንግ ስንጽፍ ዋይ እንደ ይ፣ ኤንኤ እንደ ና፣ ጂኢ እንደ ገ፣ አር እንደ ር ይናገር ለስንጽፍ እንደዚህ ነው ማለት ነው። ይናገር። በዮ የመሰረትነው ቃል ዮሐንስ ዮ ከየቤተሰብ ሰባተኛ፣ ሀ ከቤተሰብ አራተኛ፣ ን ከነቤተሰብ ስድስተኛ፣ ስ ከሰቤተሰብ ስድስተኛ። እነዚህን አራት ፊደላት ስናጣምር ዮሐንስ የሚል ቃል አገኘን ማለት ነው። ዮሐንስ ለስንጽፍ ደግሞ ዮ ኤችኤ ሃ ኤን ን ኤስ ስ ዮሐንስ ለንጽፍ እንደዚህ ነው ማለት ነው። ይህ ዛሬ ክላሳችን ይህን ይመስላል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ደግሞ ስልካችን ከቪዲዮ በታች ስላለ ደውላችሁ በቀጥታ መማር ትችላላችሁ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው